ይሄ አግብቼ ነው። አይ ያው አንዳንዴ በፋሚሊ ታረጋለሽ በይፋ ደግሞ አንድ ስለዚህ ኤልያስ ለኔ ህይወቴ ምንም ማለት ቃላት ያጥረኛል። ነፍሱን ይማረው እና ምንም ማብጠልጠል እኔን አይጠበቅባቸውም። ዘፈኑ መልስ ነው በቃ። ወይ ልምጣ ወይ ምጣ ከሆንኬን ይጣ በምን ጥፋቴ ነው ልቤ እንደሚቀጣ ከዚህ በላይ መልስ ምን አለ? መሆን ከነበረባቸው ያኔ ነበር መሆን የነበረባቸው። አሁን ከሞተ በኋላ እሷ እንዲና ተሱ እንዲና አይጠቅም። ስለዚህ ባካችሁ ጸጥ ብትሉ ጥሩ ነው። እንደ ያ ነገር ያ ቃለ መጠይቅ ያ ወቅት ንግግር ካረክሽበትም በኋላ የመገናኘት እንደው የማውራት ድምጻዊ በብዙ ስራ ይገናኛል ሙዚቀኛና እንደ አጋጣሚ ነበረ በአካል ተገናኝታችሁ እንሰራለን እኮ ለምሳሌ እንሰራለን ሪቮሉሽን የሚባል ቤት አገኛቸዋለሁ እኮ። ነገር ግን ምንም ይሄ ሶሻል ሚዲያ ላይ ወጥቶ ማብጠልጠሉ ምንም አይጠቅም። ምክንያቱም እኔ እኮ አልጻፍኩትም። እውነቴን ነው እኮ ነው አልጻፍኩትም። የጨመርኩበት የቀነስኩበት ነገር የለም። ከዛ ውጪ መሰሉ እንዲናት ምንም አይጠቅምም። እሱ እንደ ሻማ ቀልጦ ለሰው የሞተ ሰው ነው። እኔ ደግሞ ተራበ ተጠማ ተቸገረ ያልኩት ለአርቲስት አያበላም አያጠጣም አይደለም። ለሱ የሆነለት ሰው የለም። እንደ ስራው እሱ እንደሆነላቸው የሆነለት ሰው የለም። ስለዚህ ይሄንን ስለሚያቅ በቂ ነው ዘፈኑ መልስ ከኔ ጋር ጭቅጭቅ አይጠበቅባቸውም። እነሱ በዛ አንድ ሲሰጡ እኔ በዚህ አንድ መስጠት የለብን። ዘፈኑን ቁጭ ብለው ያዳምጡት። ስለዚህ ስራውን ከልቡ አውጥቶ ያመነበትን ስሜቱን ነው የሰጠኝ። ያንን ነው የተናገረው። ህመሙን ቁስሉን እኔ ልስፈንበት ልደንስበት እንጂ ህመሙ ሳይገባኝ ቀርቶ አይደለም ስዘፍነው። ይገባኛል በደንብ ነው የሚገባኝ። በደንብ ግን ስራዬ ስለሆነ ምንም ማድረግ ስለማልችል ነው እንጂ ባልዘፍነው ሁሉ ደስ ይለኛል። ምክንያቱም በጣም ነው የሚያመኝ እንዴት ብሎ እንደሰጠኝ። የሚገርምሽ ነገር የሚለው ራሱ አልገባኝ ብሎ እየቆመ ነው እንዴ ያለ ምናምን ያስባለኝ ማለት ነው። ስለዚህ ዘፈኑ መልስ በሆነበት ነገር እኔን እዚህ ጋር ባይሉኝ መልካም ነው። አሁን እንደተረዳሁት በወቅቱ የነበረ ገለጻ ነበረሽ ምናልባት ከቀጥታ ከገንዘብ ጋር የተያያዘ ብዙ ሰው አቶ ተቸግሮ ኤልያስ በገንዘብ አቶ ነው የለውም የሰጠው የለም። በቃ እኔ የረዱትን ሰዎች ስም መግለጽ አልፈልግም። እግዚአብሔር ይመልከትላቸው።